بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته يتودداتشونا يتكبراش تمركاشاتشن إنه سامنتاي مودا مزنانياتشن جمرال سامنتاي مودا مزنانياتشن جمرال كبراتنا كبران እንደ ሁሉ ጊዜ ሁሉ በየሳምንቱ የተከሰቱ አጀንዳዎች በእጅ ከምን እንደውም ደግሞ በሌሎች ዝግጅቶቻችን ደግሞ አዳዲስ ሐሳቦች ይዘንላችሁ መተን ከናንተ ጋር ቆይታ ምናድርግበት ዝግጅታችን ነው። እጅ ከምን ላይ ደግሞ ስንመጣ በዚህ ሳምንት በዋነኝነት በየቤቱ እንደ አጀንዳም እንደ ጉዳይ የሚነሳው የሚያሳስበው የተማሪዎች ትምህርት ተጠናቋል። ክረምቱን እንዴት ያሳልፋሉ የሚለው ጥያቄ የብዙ ወላጆች ጉዳይ ነው የሚሆነው። ቤት ውስጥ ልጆች ሲውሉ የራሱ የሆነ ባህሪ ያለ ክረምት አይደለ? ክረምት ስለሆነ የሚመጣው አሁን ደግሞ እንግዲህ አሁን ሰኔ ገና አልተጠናቀቀም፣ ትምህርት ጨረሱ። ከዛ ጳጉሜ ያለ 2 ወርን ስደምረው ወደ 3 ወር የተጠጋ ጊዜ አላቸው ቤት የሚያሳልፉበት ማለት ነው። ስለዚህ እንደ ወላጅ እንዴት ያሳልፉ የሚል ጥያቄ በብዙ ወላጆች ዘንድ ይገኛል። በተለይ አንደኛ ደረጃ፣ ሁለተኛ ደረጃ ተማሪዎች፣ የኬጂ ተማሪዎች ይህንን ጊዜ እያጠናቀቁ ነው ያሉት። የ12ኛ ክፍል ደግሞ በቀጣይ ጊዜያት ደግሞ ይፈተናሉ። እነሱም ሲጨርሱ የራሱ የሆነ ጥያቄ ይኖረዋልና በምን ያሳልፉ የሚለው የብዙ ወላጆች ጉዳይ ነው። አንዳንዶች እንግዲህ ያው መድረሳ ታስመዘግባለህ ክረምት ላይ ቁርአን እንዲማሩ የተለያዩ ኪታቦችን እንዲቀሩ እድሎች ያመቻቻሉ። አንዳንድ ወላጆች ደግሞ የተለያዩ ዕውቀቶችን በስልጠና መልክ ሊሆን ይችላል በክረምት ኮርሶችን እንዲወስዱ በማድረግ የትምህርት አቅማቸውን ለማሻሻል የሚሞክሩ ይኖራሉ። ይሄንን እንዴት ለማሳለፍ እያቀዳችሁ ነው የሚል ጥያቄ ነው ያለን። በተለይ ልጅና ወላጅ በሰፊው የሚገናኝበት ይሄ ፋሚሊ ፌስ ታይም ምንለው ሰዓት በጣም እንደ ተአምር ይቆጠርንበት ከልጆች ጋር መተዋወቅ ከልጆች ጋር ማውራት እንደ ኢትዮጵያ እንዳለንበት እንደ አፍሪካ እንዳለንበት ባህል ከልጆች ጋር መተዋወቅ ከልጆች ጋር ማውራት በግልጽ መነጋገር ስለ ቴክኖሎጂ ስለ አዳዲስ ነገሮች ማወቅ የጀመርነው የኮሮና ኮቪድ-19 በመጣ ጊዜ ነውና በጣም የብዙዎች ጥያቄ የነበረው ልጆች ቤት ውስጥ ሲያሳልፉ ቤተሰብ አንድ ላይ ሲሰበሰብ ምን ይፈጠራል የሚል ጥያቄ ነበርና ያው በክረምቱ ወራት ምናልባት አሁን እየተለመደ መጥቷል። አንተ ቀደም እንዳልከው የልጆች መርከዝ መግባት እንዲሁም ሌሎች ለክረምት የሚሆኑ ኮርሶች በመውሰድ ምናም ቢዚ ከመሆኑ ውጪ የረፍቱን ጊዜ እነሱም ይፈልጉታል። ከዛ ውጪ ግን የትምህርት ሰዓታቸውን አሳልፈው ቁርአን ቤት ገብተው ምሽት 1 ሰዓት ላይ ከወላጆቻቸው የሚገናኙበት አጋጣሚ ብቻ ነበር ያለውና እንደነዚህ አይነት አጋጣሚዎች የብዙዎች ወላጅ ጭንቀት ጥያቄ ነው። ወላጆች ከልጆቻቸው ለመራቅ ወይ ደግሞ ያን ሰዓት ላለማሳለፍ ፈልገው ሳይሆን ሁሉም ነገር ጊዜ ያለውና ልጆች ደግሞ አእምሯቸው በትምህርት በሚያሳልፉበት መልኩ ወይ ደግሞ የተሻለ ነገር ለልጆቻቸው ስለሚገባቸው ወላጆች የሁሉ ጊዜ ጭንቀታቸው ነው የሚሆነውና ክረምት ላይ ልጆች እንዴት ያሳልፉ የሚል ጥያቄ የብዙሃኑ ወላጅ ጥያቄ ነውና እውነት ነው። በርካታ ተቋማት የተለያዩ ፕሮግራሞችን እያዘጋጁ ነው ያሉት። እንደው ከቢልኮር እንኳን ብንነሳ ለክረምት የሚሆኑ ፓኬጆችን ያዘጋጃሉ ለልጆች የሚሆኑ ማለት ነው። የአቲቲዩድ መሰል ጉዳዮች ላይ በደንብ የሚሰሩባቸው የማይንድ ሴት ጉዳይ ላይ በደንብ ልጆች ላይ የሚሰሩባቸውን ፓኬጆች ያዘጋጃሉ። ሌሎችም መድረሳዎች አካባቢ በርካታ መድረሳዎች የራሳቸውን ዝግጅት እያደረጉ ነው ያሉት ልጆችን ለመቀበል ማለት ነው። በተለይ ከሐምሌ 1 ጀምሮ ወደ ትምህርት የሚገቡባቸውን ፓኬጆች እያቀረቡ ነው ያሉት። ወላጆች እዚህ መካከል ውስጥ ፎከስ አድርገው ልጄ ምን ይጎድለዋል ምን ቢጨምር ጥሩ ነው የሚለውን ፎከስ አድርገው መምረጥ ይኖርባቸዋል። መድረሳ አለ። አንዳንድ ወላጅ ደግሞ ያው በቃ አመቱን ሙሉ ትምህርት ላይ ሲጨነቅ ነው የቆየው በቃ ክረምት ምንም አያስፈልገውም ረፍት ያድርግ ይላል። ምን ያህል ጊዜ ነው ረፍት? አሁን በእኛ ማይንድ ሴት ወይም በተፈጥሯችን ረፍት የሚባለውን 2 ቀን 3 ቀን ካሳለፍክ በኋላ በቃ ይጠፋል። ከዛ በኋላ አይድል ነው የምትሆነው። በቃ ስራ የለህም ኃላፊነት የለህም በቃ ውጭ ወይ ጓደኛ ጋር ነው የምትውለው ምናምንና ሪስፖንሲቢሊቲ ሁሉ ጊዜም የህይወታችን አካል ነው የሚሆነው። ረፍት ያስፈልጋል። አዎ ረፍት ያስፈልጋል። እንዲያውም የዚህ ክረምት እኮ አንዱ ጥቅም አሁን ለምሳሌ በመደበኛ የትምህርት ጊዜ ማታ የቤት ስራህን ስትሰራ ስታጠና ምን ስትል ነው የምታሳልፈው? አሁን ክረምት ላይ እንደዛ አይነት ነገር የለም። ያ ሰዓት ፍሪ ነው ማለት ነው። ነገር ግን በተወሰኑ ሰዓታቶች ግን ሌላ በህይወታቸው አዲስ ክህሎት የሚማሩበት ምክንያቱም ብዙዎቻችን በልጅነታችን ውስጥ የሆነ ነገር አሳልፈናል። ክረምት ላይ የሆነ ነገር አግኝተናል። ቤተሰብ ዚያራ ሊሆን ይችላል፣ ክፍለ ሀገር ተጉዞ መዘየር ሊሆን ይችላል፣
ከዘመድ ጋር የምታሳልፈው ጊዜ ሊሆን ይችላል፣ እህትና ወንድም መገናኘት ሊሆን ይችላል ምናምን በቃ ዘመድ ልጆች መካከል ተሰባስበው የሆነ ጊዜ ማሳለፍ ሊሆን ይችላል። ብቻ በሆነ ሪስፖንሲቢሊቲ ግን ማሳለፍ አለባቸው። የሆነ አዲስ ነገርን ማወቅ አለባቸው። መድረሳ ኢዝ መስት ምንም ጥያቄ የለውም። በመድረሳ ውስጥ ማሳለፍ አለባቸው ልጆች። የሂፍዝ ማድረሳዎቹ ፓኬጅ አላቸው። በዚህ መሳጅዶች አላቸው የሚያዘጋጇቸው ልጆች በዛ ማለፍ አለበት። እሱ ግን በቀን ውስጥ 2 ሰዓት እና 3 ሰዓት ነው የሚያሳልፉት እዛ። ተጨማሪ የሆነ ነገር ደግሞ ያስፈልጋል። ለምሳሌ የቋንቋ ትምህርት ሊሆን ይችላል፣ የኮምፒውተር እውቀት ሊሆን ይችላል፣ ሌሎችንም የክህሎት ስልጠናዎችን ልጆች እንዲያገኙ በማድረግ ክረምታቸው ያማረ እንዲሆን እናድርግ መልእክታችን ነው። በሶሻል ሚዲያ በተለያዩ ተቋማት ማስታወቂያዎች አሉ። እነሱን ተከታትለው ልጆቻቸውን እንዲያስመዘግቡ ከወዲሁ ለማስታወስ እንወዳለን። በሌላ መልኩ በሳምንቱ ካለፉ ጉዳዮች ወይም መነጋገሪያ ከነበሩት ውስጥ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሀጅና ኡምራ ዘርፍ ማለት ነው በዘንድሮ የሀጅ ጉዞ ያከናወናቸውን ስኬቶች በማስመልከት በከተማችን ለየት ያሉ መሰናዶዎች ነበሩት። በሸራተን አዲስ ፕሮግራም አዘጋጅቶ ነበር። ጥሪ የተደረገላቸው በርካታ እንግዶች ተገኝተው ፕሮግራሞችን አከናውኗል። በሀጅና ኡምራ ዘርፍ ላይ አስተዋጽኦ ላበረከቱትም እውቅና የሰጠበት መድረክ ነበረ። የተለያዩ እንግዶች ተገኝተው ማለት ነው። ደስ የሚል ነው። በጣም ቆንጆ ስኬት ነው። ምንም ጥያቄ የለውም። አንዳንድ ግን ሀሳቦች የተሰጡበት ነበር። ይሄ ነገር አልበዛም የሚል ጥያቄዎች ነበሩ። እንግዲህ አልበዛምና በዝቷል አንጻራዊ ነው። ይሄ ነገር ጉዳዩ ትኩረት ማለት በዚህ መጋነኑ ባይኖር ሳይኖር እውቅና ሊሰጠው የሚገባ ጉዳይ ነው። ምክንያቱም እንደ ሀገር ያገኘነው ቦታ ቀላል ነገር አይደለም። እሱም በደንብ በመጅሊስ ብቻ ሳይሆን እኛ ራሱ ሪኮመንድ በደንብ እንትኑን መስጠት እውቅና መስጠቱ በጣም ግዴታ ይጠበቅብን ነበር። ያሉ እንትን ተቃውሞች እንዳሉ ሆነው ማለት ነው። አዎ በተመሳሳይ መልኩ ምንድነው አንዱ እየተነሳ የነበረው ይሄ ስኬት ማለት የተገኘው ለሳዑዲ መንግስት በሰጠነው አገልግሎት የሳዑዲ መንግስት ተደስቶ የሰጠን ሽልማት ነው። የኛ ተጓዦች ግን እንደ ህዝብ ግን እዛ ሄዶ የተሰጠው ሰርቪስ አሁንም ጉድለት አለበት የሚሉ ወቀሳዎች ነበሩ። በሆቴል ማረፊያ በኩል ከመካና መዲና ከዋናዎቹ ማዕከሎች የመራቅ ችግሮች ነበሩ። መሰል ነገሮችን የሚያነሱ ሰዎች አሉ። ሕክምናም አካባቢ ሌሎችም ማለት ነው። ይሄን ትችት የሚያነሱት ወገኖች በጣም በዛ። ምክንያቱም ይሄን ጉድለት መርሳት የለብንም። አሁንም ፐርፌክት የሚባል እንትን አይደለምና ይሄኛውን እየሸፈናችሁት ነው የሚሉ ወቀሳዎች ነበሩ። at the same time ደግሞ የኢትዮጵያ እስልምና ጉዳዮች ደግሞ ለአመታት ያላሳካውን ስራ ደግሞ ሰርቷል። ምንም ጥያቄ የለውም። በጊዜ መመዝገብ፣ በጊዜ መላክ፣ በጊዜ ዶክመንት ማድረግ የተደራጀ አካሄድ መከተሉ ያስመሰግነዋል። ምንም ጥያቄ የለውም። ግን በተመሳሳይ መልኩ ደግሞ ተጓዡ ላይ የሚሰሩ ስራዎች ግን አሁንም ከዚህ በፊት ከነበሩት የተሻሉ ነገሮች አሉ፣ አሁንም መሻሻል አለበት የሚሉ ወቀሳዎች አሉ። ዞሮ ዞሮ ግን የኢትዮጵያ እስልምና ጉዳዮች በዘንድሮ የሀጅ ወቅት ያሳካው የዳይመንድ ደረጃ ሽልማት እውነትም እውቅና ሊሰጠው ሊመሰገንበት የሚገባው ሰርቪስ ነው። የተጓደሉ ነገሮችን ደግሞ አሁንም እያስተካከሉ እንደሚሄዱ ተስፋ እናደርጋለን። ይሄ ከፍታው ነው። የዳይመንድ ሌቭልን ይዟል። ከዚህ በኋላ ይሄንን ይዞ መሄድ የሀጅና ኡምራ ዘርፉ ኃላፊነት ነው። at the same time ደግሞ የሰውን ቅሬታም ተቀብሎ ማስተካከል ደግሞ እንደዚሁ የሚጠበቅበት ነው ማለት ነው። ሌላው ደግሞ ወደ ዓለም ዋንጫ እንሄዳለን። ዓለም ዋንጫ እየተስተናገደ ይገኛል። በተለይ እንቅልፍህን አትያየ ነው ውይ እንደዛ እንኳን አሜሪካን በዛው ቦይኮት እያረኩ ነው ከዓለም ዋንጫው ጋር ከማይስማሙት ነኝና ብዙ ትዕይንቶች እየታዩ ነበረ። በተለይ ይጠበቃል እግር ኳስ ላይ እግር ኳስ ከፖለቲካ ከኢኮኖሚ ከብዙ ነገር ጋር በተለይ የዓለም ዋንጫ ሲባል ከሁሉም ዓለም አቅጣጫ የተውጣጡ ሰዎች የሚገኙበት መድረክ ስለሆነ ለተቃውሞ ደግሞ በጣም የተጋለጸ ነው። በተለይ የዲያስፖራ ማህበር የሚገኝበት ቦታ ነው። የአሜሪካ ግዛት ማለት ነው። ካናዳም ልክ እንደዛው። በእነዚህ ቦታዎች በዚህ መድረክ ላይ የተለያየ ትርኢት ይታያልና ከታዩት ትርኢቶች ውስጥ በጣም አስገራሚ አንድ ትርኢት ተመልክተናል። ላሚን ያማል ብዙ ጊዜ ስሙ ይጠራልና ስፔናዊ 18 ዓመት ታዳጊ ነው። ጎል ያገባና መጀመሪያ ልክ ከዚህ በፊት ኳታር ላይ የነበረውን ድምጽ እናስታውሳለን። ዌሪዝ ሜሲ የሚለው ዌሪዝ ላሚን ያማል እንደዛ እያሉ የነበሩ የሳውዲ ደጋፊዎች
ጨዋታው የመጀመሪያ ጎል አስቆጥሮ የሳውዲ ደጋፊዎች ያሉበት ትሪቡን ጋር ሄዶ ሱጁድ ሲያደርግ የሚያሳይ ምስል ነው የምናየውና ብዙዎች በጣም የተለየ ስሜት አጋርተዋል። ይህን ምስል በተመለከተ ምናልባት እኛም እያወራን ምስሉ በዛው ይተላለፋልና ብዙ አይነት ትርኢቶች በተለይ በግልጽ ደግሞ ይሄ ከባዕድ አምልኮ ጋር ምናምን የተገናኘ እንደዚህ አይነት እንትኖች እንደዚህ አይነት ዓለም አቀፍ መድረክ ላይ እንኳን የሚያሳዩ የአፍሪካ ሀገሮች ምናምን እንደዚህ አይነት ትርኢቶች እያየን ነው። ከዛ ባለፈ የስፔን ደጋፊዎች ከዚህ በፊት የሙስሊም እንትኖች ላይ ተቃውሞ ነበራቸውና ያኔ ላሚን ያሳየው ሪአክሽን ነበር። አሁን ደግሞ በስጁድ መግለጹ የበለጠ እንትን እንዲሰጠው ተደርጓል። ላሚን ያማል ጋር በተያያዘ ከፍልስጤንን ባንዲራ ይዞ ከዚህ በፊት ከመታየቱ ጋር በተያያዘ በጣም ትኩረት የሳበ ወጣት ተጫዋች ነው። ከዛ ውጭ የጋና ብሔራዊ ቡድን ተጫዋቾች ሰላት ሲሰግዱ የታዩባቸው አጋጣሚዎች ነበሩ። የሴኔጋል ብሔራዊ ቡድን ተጫዋቾች ወደ ጁምዓ በጀማዓ ሆነው ነው የሚሄዱት ባሳቸውን ይዘው ወደ እንግዲህ መሳጅዶች እየሄዱ ጀለቢያቸውን ለብሰው በስነ ስርዓት ነው እየሄዱ እየሰገዱ የሚመለሱት። እነዚህ አይነት ከራስ ማንነት ጋር የተያያዙ መገለጫዎች እየታዩ ነው። የግብጽ ብሔራዊ ቡድን ፋቲሃን ቀርቶ ነው ወደ ኳስ የሚገቡት ምናምን ሱጁድ የወረዱባቸው አጋጣሚዎች ይነሳሉ። ይሄ እንግዲህ ከዓለም ዋንጫ ጋር በተያያዘ ያሉ መረጃዎች ናቸው። ሌሎችም እንግዲህ እጅህ ላይ ያሉ መረጃዎችን ደግሞ እናድምጥ። በዚህ ሳምንት ደግሞ ለእጅ ከምን ከያዝናቸው ወሬዎች ውስጥ ኢንተርኔት ላይ በደንብ ሲንሸራሸር የነበረ ርዕስ ነው። የሆሊውድ ተዋናይ ጂያንካርሎ ኤስፖዚቶ የሚባል የፊልም ተዋናይ አለ። በጣም ታዋቂ የፊልም ተዋናይ ነው እና ይሄ የፊልም ተዋናይ ሳውዲ አረቢያ በነበረበት ወቅት እስልምናን በአጭር ጊዜ ውስጥ ነው የማየት እድሉን አግኝቶ እስልምናን ተቀብሏል እና ይሄ እስልምና ለመቀበል ደግሞ ምክንያት ሆነኝ ብሎ ያለው ነገር ሞሮኮ በሄደበት ሰዓት ሲናገር ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለጋስነታቸው በጣም የተለየ እንደነበረ በአረቦች ባህል ውስጥ በእስልምና ውስጥ ሲንጸባረቅ አይቼዋለሁ የሚል ምክንያት አንስቶ ነበርና ከሙስሊሞች ጋር ያሳለፈው አጭር ጊዜ በጣም እስልምናን በተለየ አይን እንዲያይ እንዲያደርግ እንዲሰልም አድርጎታል። በተለይ ፊልሙ አካባቢ ያሉ አክተሮች እንደዚህ ታዋቂ የሙዚቃ ሰዎች አሜሪካ ውስጥ የሚኖሩ እንዲሁም ሌላ ቦታ የሚኖሩ አእምሯቸው የሚሰራበት ፕሮፓጋንዳ አለ። ያ ፕሮፓጋንዳ ኢስላም ጠል የሆነ እስልምናም በሌላ መነጽር እንዲያዩ ልክ እነሱ ፊልም ላይ በተሰጣቸው ካራክተር ወይ ደግሞ በሚነገራቸው ዜና ልክ ነው እስልምናን የሚስሉትና ፕራክቲካሊ ወርደው ከሙስሊሙ ማህበረሰብ ጋር እንደዚህ ኖረው አይተው ምናምን አያውቁምና እነዚህ አጋጣሚዎች ለነሱ በጣም የተለዩ ናቸው። ሞሮኮ ሄዶ እስልምናን የተቀበለበት ምክንያት ሲናገር ያለው ቪዲዮና ከወንድሞቹ ጋር ሻሃዳ ከያዘ በኋላ ሰላት ሲሰግድ ያለበት ቪዲዮ ተከታትለን ተመልሰን እንመጣለን። መርሐባ። ቪዲዮን አይተን ተመልሰን ተገናኝተናል። ባለፈው ሳምንት ደግሞ ልክ እንደዚሁ ኢንተርኔት ላይ ሲተላለፍ ከነበረ አንድ ቪዲዮ ደግሞ መርጠንላቸው ለእጅ ከምን ዝግጅት ይዘንላቸው መተናል። ብዙዎች አጋርተውታል። ይሄ ቪዲዮ ድንጋይ ላይ የተጻፈ በዑመር ዘመን የተጻፈ አንድ ካሊግራፊ መዲና አቅራቢያ አርኪኦሎጂስቶች እንዳገኙና ይህንን ለሳውዲ መንግስት ይፋ እንዳደረጉ የሚያሳይ አንድ ምስል አይተናል። እሱን እናገራቸውና ተመልሰን እንገናኛለን። ስክሪን ላይ እንደሚመለከቱት ተመልካቾቻችን የተለያዩ ጽሁፎች ናቸው። ላኢላሃ ኢለላህ የሚላሉ፣ መሐመድ ረሱሉላህ የሚላሉ፣ ዑመርም ራሱ የዑመር አልፋሩቅ ስም የተጻፈባቸውም አሉ። እንግዲህ የሳውዲ መንግስት በቱሪዝሙ በኩል ፎከስ እያደረገ ይገኛል። የተለያዩ ቱሪስት መስህብ ሊሆኑ የሚችሉ በቱሪስቶች ሊጎበኙ የሚችሉ መስህቦችን በተለያዩ አጋጣሚዎች እንግዲህ ዲስከቨር ማድረግ
እነሱን ለቱሪስቶች ሬዲ ማድረግ፣ ቱሪስት ሎኬሽኖችን ማዘጋጀት መሰል ስራዎችን እየሰሩ ነው። እንግዲህ እነዚህ አርኪኦሎጂ ውጤቶች በየጊዜው ይታያሉ። ከነዚያ ውስጥ አንዱ ሆኖ ነው እንግዲህ አሁን ሰሞኑን በድንጋይ ላይ ተጽፈው የተገኙት ማለት ነው። እንግዲህ በዛ ዘመን የተጻፉ መሆናቸውን አረጋግጠዋል ማለት ነው። ለዛሬው እጅ ከምን ክረምት በተመለከተ ተመልካቾቻችን ምን እንደሚሰማቸው ሀሳባቸውን ለመጋራት ያህል ነጥቡን አንስተናል። በተጨማሪም ደግሞ ያመጣንላቸው የተወሰኑ ቪዲዮዎችን አሳይተናቸዋል። ወደ ሌሎች የመወዳ ዝግጅቶች እናመራለን። መርሐባ፣ ቀዳሚ ፕሮግራማችንን ተከታተሉልን። ተመልሰን እንገናኛለን። ከፕሮግራሞቻችን ጋር መልካም ጊዜ ይሁንላችሁ።